እንኮሳሳ ቤተክርስቲያን በህንፃ ሊያንጽ ይችላል። ሌላ ምን ሊያደርግለት ይችላል? አንተም እድለኛ እንድትሆን እንድትድን ፍቀድልኝ፣ ፍቃድ ይሆንልኝ በል። እርግጥ መተህ ሊሆን ይችላል ቦታ ላይ እኔ አላስታውስህም። እርግጥ መተህ ለምነህ ሊሆን ይችላል። ሳትድን ቀርተህ ሊሆን ይችላል። እባክህ በኮንቬንት ላይ ሌላውን ሰው አትንካ። ባይድን እንኳን ቦታው ላይ መጥቶ በረከቱን ያግኝ፣ ማሩን ይብላ፣ ጸበሉንም ይጠጣ። ከዛም በኋላ የራሱን ሐሳብ ይስጥ። የራስን ሐሳብ ሰጥተሃል። ለሌላ እንቅፋት አትሁን እባክህ። ምናልባት መናፍቅም ጴንጤም ሙስሊምም ትሆን ይሆናል። ለጉብኝት ለወሬ ተሰቃይተህ ታመ እዚህ ቦታ መተህም ሊሆን ይችላል። ግን እንቅፋት አትሁን ለሰው ልጅ እባክህ ወንድሜ። እኔ ልናገርህና ልሰድብህም አይደለም፣ ግን ሰውን አትናገር። ውሸት ነው። ለአንተ ውሸት ሆኖ ሊሆን ይችላል። ሳትድን ተመልሰህ ልትሆን ትችላለህ። ለምን ይሆን ያልዳንኩት ብለህ ለምን ፈጣሪህን አልቅስ። የሚሞትም አለ እኮ ቦታ ላይ መጥቶ። አንተ እኮ ለሥጋ ህመምህ ነው የተሰቃየው። ገና ሞትም ይጠብቀሃል። ገና ሲኦልም ይጠብቀናል። ገና መንግስተ ሰማያት እንግባ ሲኦልን እንግባ አላወቅ ነው። ግን ቦታው ላይ በጣም እጹብ ድንቅ ነው የእውነት ቦታው፣ ሰላሙ፣ ጸጥታው። ከዛም ያለፈ ደግሞ ንቦቹ እንደዚህ ሁላ ሶስት ቀፎ ንብ መምጣት በጣም ደስ የሚል ነው። እግዚአብሔር አምላካችን እንደው ያችን ቦታ በጣም ነው የባረካት እና መጥምቀ መለኮት ቦታውን ሲያስከብር በንቦች እያስጠበቀ ነው ያለው። ክብርና ምስጋና ይድረሰው። እንዲሁ በጣም መዓዛቸው፣ ሽታቸው በጣም ደስ የሚል ነው። ቦታው በጣም የተፈራ ነው፣ ያስፈራል። ንቦቹ ራሱ ወዲያና ወዲህ ሲሄዱ በጣም በተለይ ደግሞ በቃ ይህን ሰሞን ቦታው ላይ ብትረግጡ ብታዩት ማለት የንቦቹ ሽታ ማሩ ሽታው ያሰክራቸዋል። ጭራሽ በቃ እንደ ደስ የሚል ነፍሳችሁን የምትረኩበት ባትበሉ ማሩን ባትበሉ በማሽተት ብቻ ቀፎ ንቡን ብቻ ግቢው እዛ ግቢ ውስጥ በመግባት ብቻ በሽታው ብቻ ሰክራችሁ ነው የምትወጡት። ቦታውን እርገጡት። ወቅት የማሯ ወቅት ሳታልፍ ማለት ነው። ሁሉም በወቅቱ ነው። ወቅቱ ካለፈ በኋላ ስለማይገኝ ማለት ነው። ግን ደግሞ እንግዲህ አሁን ወቅቱ ጥቅምት ነው፣ የማር ወቅት ስለሆነ ንቦቹም በጣም ሊተናኮሉም ስለሚችል ከተቻለ አዳር መምጣት፣ ካልተቻለ ግን በጠዋት እዛ ቦታ ደርሳችሁ ያንን ማሩን በጊዜ በልተን ጸበሉንም ጠጥተን ማሩን በልተን በረከት ቅምሻም ካለ በረከቱንም በልተን ወደ የበዓታችን እንድንመለስ እመኛለሁ። በተለይ ከሩቅ ያላችሁ በሌሊት ለመምጣት ሞክሩ። ከደብረ ብርሃን የምትመጡ እንኳን በጣም እየፈጠናችሁ ነው። ለምን አቋራጭም ስለሆነ የ20 ደቂቃ የእግር መንገዷን በጣም ጎበዞች ናቸው ከደብረ ብርሃን የሚመጡት። ከጫጫ የምትመጡት በጠዋት ተነሱና በጠዋት ለመነሳት ሞክሩ። ለምን እንዳይረፍድባችሁ። ማሩ ከተሰጠ በኋላ ድጋሜ ይገባና ይሰጥ ቢባል አይቻልም፣ አይሆንም። ለምን ንቦቹ ውስጡ እቃ ከተነካካ በኋላ ድጋሜ ለምን እዛው በሚሰጥ ሰዓት አንዱን ከነደፈ እንትኑ እሾሃቸው በጣም ስለሚሸት ሁሉም ብድግ ብሎ ነው የሚነሱት። ከዛም በኋላ ማሩ ሳይበላ ሁሉም ሸሽቶ ይጠፋሉ ማለት ነው። እንደዛ ሳይደረግ ሁላችንም በወቅቱ በጊዜያችን ስርዓቱን ጠብቀን የበረከት ስራም ካለ በረከት ስራን በአግባቡ በሰዓታችን ተጠቅመን ሰርተን በጠዋት ሁላችን ለምን ግማሹ ሳይመጣ ግማሹ ሲቀር ግማሹ ሲንጠባጠብ በጣም እናረፍዳለን። እንዳናረፍድ ወቅቱ እችን ጥቅምት በጠዋት እንድትመጡ እናሳስባችኋለን። እና ወንድማችን ቀጥል። እና ቶሎ መጥተው እንዳላችሁት ስለሚነድፉ ንቦቹ ቶሎ መገኘት ስላለባቸው መዝረክረክም እንዳይኖር ቀጥጠፍ አድርጎ ፕሮግራሙ እንዲያልቅ በዚሁ እናሳስባለን። እና የመጥምቀ መለኮት ደጅ እንዲሁ ይለያል። የእውነት ነው። እኔ እግዚአብሔር አምላክ የፈቀደው ነውና እኔ ከፍ ማድረጌ ብቻ ሳይሆን እግዚአብሔር ራሱ የመረጠው ቦታ ከፍ ያለ ነው። ደስ ይላል። እና ሁላችሁም እንዲሁ በዚህ በተለይ በኪንታሮት ህመም የምትሰቃዩ ሰዎች
እንዲሁም ካንሰር የምትሰቃዩ ሰዎች፣ የኩላሊት ህመም የሚባል በሽታ የያዛችሁ፣ የተለያየ በሽታ የያዛችሁ ገና ቦታው ሳትደርሱ ገና እንትን በሽታችሁ ይጠፋል እና እዛ ደጅ መታችሁ ከጭንቀታችሁ ከህመማችሁ እንድትፈወሱ በቤተ ክርስቲያናችን ስም በመጥምቀ መለኮት ስም እናሳስባችኋለን። ሌላም ደግሞ ብዙ አገልግሎትም ይቀጥልልናል። እንደ እግዚአብሔር ፈቃድ መታችሁ በደጁ እንድትባረኩ ነው የምለው። እግዚአብሔር ከፈቀደላችሁ ሁላችሁም በተለይ ጉዞ አዘጋጆች ማህበር ያላችሁ በማህበር የምትጓዙ እናንተም መታችሁ ማህበረተኛችሁን ብዙ ሰዎችን መታችሁ ብታስጎመኙ ቦታውን ብታዩት የሚል ነው እንደ ወንድምነት የማስተላልፈው ማለት ነው። እግዚአብሔር አምላክ እንግዲህ ደግሞ ያችን በጥር ጥቅምት 17 በሰላም በፍቅር እንድናገኛት በታላቅ ድምቀት ነው የምንቀበላቸው እና ምንድነው ይሄንን በምናስተላልፍ ሰዓት ደግሞ ማር በሚሰጥ ሰዓት እንዴት ነው የሚሰጠው? በምንድነው? በምክንያት ነው? የክንታሮት መድኃኒት ነው እየተባለ ይወራል። እንዴት ነው ብላችሁ ለምትጠይቁ ሰዎች እዛ ቦታ በምትመጡ ሰዓት ቦታ ሄዶ ያየ ሰው ብቻ ነው መመስከር የሚችለው። በወሬ በቲክቶክ በኮሜንት የምታዩትና በአካል የምታዩት በፍጹም አይገናኝም፣ አንድ አይደለም። ለምን? ወሬ የሚያወራ ያወራል፣ ያየው ይመሰክራል። ሌላ ምንም ነገር የለም። ብር አትቀበሉ፣ ብር አትከፍሉ፣ ምን አትሉ። ቦታው ላይ ሄዳችሁ ማሩን በልታችሁ ጸበሉን ጠጥታችሁ የበረከት አዳራሽ ሄዳችሁ አንድ ፍኝ ንፍሮም ይሁን ዳቦም ይሁን ያገኛችሁን ቀምሳችሁ በሰላም ግቡ ተብላችሁ ሰላም ለኪ ተደግሞላችሁ ወደ ቤት ነው የምትገቡ እንጂ ሌላ ምንም የምትጠየቁ ነገር የለም። ቦታ ላይ ግን በምትመጣ ሰዓት አልቅሰ ለምነ ማረኝ ይቅር በለኝ። መጥምቀ መለኮት ቅዱስ ዮሐንስ ትራንስፖርት አውጥቼ ነው የመጣሁት። እዚህ ቦታ በምመጣ ሰዓት ብር ከፍዬ የእግር መንገድ ተጉዬ እዚህ ድረስ መጥቻለሁ። አታሳፍረኝ፣ ማረኝ ይቅር በለኝ። ማሪ ይቅር ባይ አንተ ነህ። በክርስቶስ ለአንተ ቃል ኪዳን በሰጠህ መልኩ እዚህ ቦታ ደጅህ ሄዶ ተሳልሞ ተማጽኖ ጸበልህን ጠጥቶ የፍርፋሪህን በረከት በልቶ የሄደውን ሁሉ 55 ትውልድ ድረስ እምርልሃለሁ ብሎ ክርስቶስ ቃል በገባለት መሰረት አንተም መጥምቀ መለኮት ቅዱስ ዮሐንስ በቃል ኪዳን ፈውሰኝ አድነኝ ብላችሁ እዛ ቦታ ተጠምቃችሁ ማሩን በልታችሁ ተቀብታችሁ የሚጠጣውን ማር ጠጥታችሁ ወደየቤታችሁ መሄድ ትችላላችሁ። ሄዱ ነው ጠጡ፣ ማሩን ብሉ ተብላችሁ የተጠራችሁ ክፈሉ፣ ይህን አድርጉ፣ ገንዘብ አምጡ ተብላችሁ የተቸገራችሁ ሰዎች በኮሜንት ካለ ተናገሩ። ይህን አድርጎናል፣ እዚህ ቦታ እንዲህ እባካችሁ በእግዚአብሔር ስም እኛ ያልተናገርነውን እኛ እዛ ቦታ ያልተደረገውን ኮሜንት ትጻፍ። ውሸት ነው፣ አልዳንም፣ ድነት የለውም እንዲህ ብላችሁ የምታወሩ ሰዎች ካላችሁ አለ ወንድሜ እባክህ ተመለስ። ካልዳነህ አንተ ለምን እንዳዳነህ ተጠይ ፈጣሪህ። አንተን ቢያድንም አንተን አድንሃለሁ፣ ግን አንተ ስለ ንስሐ መቼ ተመለስክ ብሎ ለምን እንዳላዳነህ ራስን መርምረሃል። አትናገር እባክህ። ብዙ ሰዎች የሚድኑ አሉ፣ እኛ ነጋዴዎችም አይደለም። ተፈወሱ፣ ቦታውን የዳነ ሰው ደግሞ እኔ ለመጥምቀ መለኮት እቆምለታለሁ፣ እኔ አገልጋይ ነኝ፣ እኔ አገለግለዋለሁ ብሎ ደስታ እንዴት ነገር ወንድም ስራ ሊሰራ ይችላል። ለዮሐንስ ዋስ ጠበቃ ሊሆን ይችላል። ያንን ኮሳሳ ቤተክርስቲያን በህንፃ ሊያድስ ይችላል። ሌላ ምን ሊያደርግለት ይችላል? አንተም እድለኛ እንድትሆን እንድትድን ፍቀድልኝ፣ ፍቃድ ይሁን። እርግጥ መተህ ሊሆን ይችላል ቦታ ላይ ያላስታውስህ፣ እርግጥ መተህ ለምነህ ሊሆን ይችላል። ያችን ሳትድን ቀርተህ ሊሆን ይችላል። በኮንዲንት ላይ ሌላውን ሰው አትንካ። ባይድን እንኳን ቦታው ላይ መጥቶ በረከቱን ያግኝ፣ ማሩን ይብላል፣
ጸበሉን ይጠጣ። ከዛም በኋላ የራስን ሐሳብ ይስጥ። የራስን ሐሳብ ሰጥተሃል። ሌላ ለሌላ እንቅፋት አትሁን። ምናልባት መናፍቅም እንጤም ሙስሊምም ትሆን ይሆናል። ለጉብኝት ለወሬ ተሰቃይተህ ታመህ እዚህ ቦታ መጥተህም ሊሆን ይችላል። ግን እንቅፋት አትሁን ለሰው ልጅ እባክህ ወንድም። እኔ ልናገርህና ልሰድብህም አይደለም፣ ግን ሰውን አትናገር። ውሸት ነው። ለአንተ ውሸት ሆኖ ሊሆን ይችላል። ሳትድን ተመልሰህ ልትሆን ይችላል። ለምን ሆነ ያልዳንኩት ብለህ ለምን ፈጣሪህን አልቅስ። የሚሞትም አለ እኮ ቦታ ላይ መጥቶ። አንተ እኮ ለሥጋ ህመምህ ነው የተሰቃየው። ገና ሞትም ይጠብቀሃል፣ ገና ሲኦልም ይጠብቀሃል። ገና መንግሥተ ሰማያትን እንግባ ሲኦልን እንግባ ታወቅ ነው። ለጊዜው ለምን ትጨነቃለህ? ወንድሜ ለነፍስህ ተጨነቅ። ከዛም በኋላ ነፍስህንም ታገኘዋለህ። ይቅር በለኝ አጥፍቼ ከሆነ እባክህ አስቀይሜህ ከሆነ ይቅርታ ይላል። አትናገር። ለሰውም እንቅፋት አትሁን። ሰው ይጓዝበት፣ ሰውም ይሄድበት፣ ይሄዳልበት፣ አይዳን ቦታውን ሄዶ አይቶ ይመለስ፣ ችግር የለው። ትራንስፖርት ነው የሚያወጣው። ከዛም በኋላ የሚፈርደውን ነፍሱና ሥጋውን አይቶ አይምሮ ራሱ ይፈርዳል። አንተ ስለተናገርክ የሚሆንልህ አይደለም። ይቅርታ፣ አመሰግናለሁ። ይቅር በሉኝ። ለተመረጡ ተመልካቾች ስለተናገርኩ ኮሜንት ላይ ስላወራኝ ያወራውን ነገር ኮሜንትን ጽፎን አላስቀምጥም፣ ግዴታ አደርጋለሁ። አንዳንድ እንቅፋቶች ሊኖሩ ይችላሉ። ስለዚህ በዛ ምክንያት ነው። ይቅርታ ይደረግልኝ። ሰላም ሁኑልኝ። ሰላም ያገናኝ።